አንቺሽ ልጄና ወረሽ በፍቅር ንብረትን ወርሰሽ ተቆጣጥረሽ ልትቀመጪ ዛሬማ ከዚህ አላስወጣሽ አኩት ልትይ እንደገለ ስለፈጣሪ ነው አኩት አን ንብረቴን ማልፈልግም እወጣለሁ እንዳይተም ማልፈልግም አኩት ዝም በይ ለዛች ተራ ሰራተኛ ብለክ አባታችን የለፋበትን ንብረት ገደል እየከተትከው ነው ቤቱን መተራመሰ ሳያንስ አሁን ጭራሽ ብለብለ ደግሞ የቤቱን ስምና ክብር ማውረድ አምሮሃል ስለ አባቴ ድርጅት አንቺ አትንገኝም ሀና ይሄ ድርጅት ሰው ሆኖ የቆመው እኔ ሌት ተቀን ስለለፈው ነው እንጂ ዛሬ አንቺ ሻንጣሽን ጎትተሽ ስለመጣሽ አይደል እናቴ ተጠቅመሽና የዋ መስለሽ ቤተሰቡን መበጥጣች ብጥብጡን ያስነሳው ማን ሆነና እኔ ወይስ ያቺ ሰራተኛ አይምሮውን እኮ በደንብ አድርጋ ተቆጣጥራለች እዛ ከናት ጋር አጣልታ ቤቱን ምድረ በዳ አድርጋዋለች እዚህ ደግሞ ከስራ ወይ ከኃላፊነት እንዳትሆን አድርጋለች ውጪልኝ አሁን ውጪልኝ አይንሽን ማየት አልፈልግም ውጪልኝ ውጪ ቆምልሽ ስራው እኮ ጨርሼ ትንሽ ላጥና ብዬ ነው ኧረ እባክሽ ከመጀመሩ ነው የዚህ ቤት ስራ አሁን የሚያልቅ ስታስቢው አንቺ ይሄን ደብተርሽን እያገላበጥሽ አንቺን ስራ እኔ ልሰራልሽ ነው እንዴ ዛሬ ማታ ትምህርት ቤት እኮ ፈተና ስላለኝ ትንሽ ላጥና ብዬ ነው እባክዎ ስሚ አንቺ እኮ እዚህ ቤት የመጣሽው የቤቱን ስራ እንድትሰሪ ነው እንጂ ተምረሽ ፕሮፌሰር እንድትሆኝ አይደለም ሰማሽ ለአንዲት ሰከንድ እንኳን ስራሽን አቋርጠሽ እዚህ አልጋ ላይ እንድትቀመጭ አልፈልግም ይሄ ትምህርት ምናምን እያልሽ የምትይው ነገር ከዛሬ ጀምሮ እንዲቆም ፈልጋለሁ ከዛሬ ጀምሮ ማታ ትምህርት ተብሎ የሚወጣበት መንገድ የለም ካልሆነ ግን አሁን ነው ይሄን መጽሐፍሽና ልብስሽን ሰብስበሽ ከዚህ ቤት መውጣት ትችያለሽ ሀና የምትባለች ጉዳይ ዝም ብሎ የወርስና የእህትነት ብቻ ጉዳይ ይመስላል ቅድም ቢሮዬ ድረስ መታ ስትጮህና ስትስት አይኗን ትኩር ብዬ ሲመለከት የተረዳሁት ነገር የሆነ የተደበቀ አጀንዳ እንዳላት ሲመስለኝ አባቴ የለፋበትን ድርጅት ለመቆጣጠር ያሰበች ይመስለኛል ትናንት ነግሬ ነበር ጉዳይት ይሄ ነገር ፈጽሞ ጤነኛ አይመስልም አባት በህይወት ዘመናቸው ያላነሳዋትን ሴት ድንገት ዛሬ ከየት መጣች ሲቀጥል እናት ያለምንም ተቃውሞ እንዴት ቤት ውስጥ አስገባት ይህ ነገር የተደበቀ ሴራ አለ እኮ ነው ግራ ይገባኝ በረከት እናቴ ከዚህ ልጅ ጋር ተባብራ ይህንን ድርጅት ታጠፋናለች ብዬ ማሰብ አልፈልግም ግን ደግሞ ሁኔታዎች የሚያሳዩት እሱ ማወቅ አለበት የዚችን ልጅ እውነተኛ ማንነት ማወቅ አለበት አታስብ እኔ በራሴ መንገድና በራሴ ሰዎች አጣራለሁ የት እንደምትውል ምን እንደምትሰራ የስልክ መረጃዋን ሳይቀር እያንዳንዱ መረጃዋን በራሴ መንገድ ደርሰበት ከጀርባ ያለውን ሰው ያደባቸውን ሴራ ቆፍረን መጥቷል እባክህ በረከት አደራ እጅግ ጥንቃቄ በተሞላበት መንገድ ነው ያለበት እናቴን ሆነቻና እንደምንከታተላቸው ማወቅ ያለባቸው ደግሞ ምንም እንዳላወቅ ራሴ እንቀርባቸው አናንም እናቴ እሱ በጣም ጥሩ ስልክ ነው አንተ ቤት ውስጥ እንደምን ብለህ ታገሳት የድርጅቱን ስራ ቢሆን እንዳዘነቀው እኔ ደግሞ ከመጋረጃ ጀርባ ያለው እውነተኛ ማንነቱን መፈተሽ ጀምራለሁ በቅርቡ የምደነግጥበትን መረጃ ይዤ እመጣለሁ አታስብ ሄሎ ማይ ሄሎ እቅዳችን እጅግ ካሰብነው በላይ ቀድሞ እየተሳካ ነው ያለው ዳዊት ያችን ሰራተኛ በጣም እንደሚያፈቅራት ነግሬሻል ነበር
አሁን ደግሞ የደበቀውን ትልቁን ድክመቱን አግኝቼዋለሁ። ልጁ በጣም ቅናተኛ ነው። ይኸውልሽ እማዬ ያቺ ሰላም የምትባል ለማኝ እዛ የምትማርበት የማታ ትምህርት ቤት ውስጥ የሚያፈቅራት ልጅ እንዳለ ደርሼበታለሁ። ሊያውም የሚገርም ትልቅ ስጦታን ይሰጣት። ዳዊት ደግሞ ይህንን ሲሰማ እብድ ነው የሚለው። አሁን ቀጣዩ እቅዴ ምንድን ነው መሰልሽ? ይሄ እዛ የሚያፈቅራት ያለው ልጅን በደንብ አድርጌ ይጠቀምበታለሁ። በሱ ምክንያት በዳዊትና በሰላም መካከል ያለውን የቅናት እሳት በደንብ አድርጌ ነው ማቀጣጥለው። እርስ በርሳቸው እንዲጣሉና በመካከላቸው መተማመን እንዳይኖር ነው ማድረገው። ዳዊት በቅናት ታውሮ ሰላምን ሲያባረራት፣ ያኔ ደግሞ እናትየዋ በደንብ አድርገው እኔን ያምኑኛል። ከዛማ አባቴ የከለከለንን የዚህ ሁሉ ድርጅት ቁልፍ በእጃችን እናስገባለን። ሄሎ ዳዊት። የኔ ሰላም እንዴት ዋልሽ? ዛሬ እኮ በጠዋቱ ልጅ እኮ ነው ትቼ አይነሽን ስላላየሁ ቀን ማለት ነው። እኔም እኮ ናፍቀኸኛል። ዛሬ ቀን ሙሉ ስላላየሁ ቤቱ ጭር ብሎብኛል። ስራ እንዴት ነው? አልደከመህም? ስራ ምን ማለት ግን ሀሳብ ይብላችሁ። ድምፅሽን ገና ስሰማው ድካም ሁሉ ማለት የጠዋቱስ ነገር እንዴት ሆነ? እናቴ ምንም አላለች? አረ ምንም አላለችኝም። ባይሆን አንተ ስራ ላይ ትኩረት አድርግ። ማታ ቶሎ ነው አይደለም የምትመጣው? ዛሬ ቶሎ ነው የምመጣው። በቃ ከስራ ስትመጣ ያንን በጣም የምትወደውን ቋንጣ ፍርፍር አጣፍጬ ሰርቼ እጠብቅሃለሁ። የአንቺ ቋንጣ ፍርፍር ከነፈቀኝ እኮ ቶሎ መጣልሽ። ደግሞ ባሎጂ ናምጣ ያንን የምትወጂው ቸኮሌት ይዤልሽ ነው የምመጣው። አመሰግናለሁ የኔ ውድ። በቃ ማታ እጠብቅሃለሁ። እሺ እሺ፣ ቻው። ይኸውልሽ ማሚ፣ ዳዊት ትልቅ የቅናት በሽታ እንዳለበት ደርሼበታለሁ። ይቺን ሰራተኛ እብድ ብሎ ነው የሚያፈቅራት። እንዲሁም ትንሽ ነገር ካገኘና መጠራጠር ከጀመረ እንደ እብድ ነው የሚሆነው። እኛ ደግሞ ይህንን ድክመቱን ተጠቅመን ሁለቱም በቀላሉ ማለያየት እንችላለን። ኧረ እባክሽ እንዴት አድርገን ነው ይሄን የምንጠቀመው? እስኪ ንገሪ። እኔ ይኸውልሽ እሷን ከዚህ ቤት የሚያጠፋልኝ ከሆነ ምንም ነገር አድርጋለሁ። እቅዱ በጣም ቀላል ነው። ዳዊት ይሄ ዮናታን የሚባለው ይሄ የማታ አብራት የሚማረው ልጅ ማለት ነው። እሱ ልጅ ስጦታ ስለሰጣት ብቻ ዳዊት ልቡ በቅናት እያበደ ነው። አሁን ከኛ የሚጠበቅብን ይሄ ዮናታን የሚባለው ልጅ ቁጥር ማግኘት ብቻ ነው። ሰላም ከልጁ ጋር ፍቅር እንደጀመረች ማስመሰል ብቻ ነው። ለዚህ ደግሞ አንድ ቴክስት መላክ ለኔ በቂ ነው። እኛ በዚህ መንገድ ዳዊት እንዲጠራጠራት ካደረግን እጇን ጎትቶ ነው ከዚህ ቤት የሚያባረራት። ይሄማ ጥሩ ሀሳብ ነው። በዚህ ሀሳብ እኮ ከአይደለም ከቤቱ ከህይወቱ አስወጥቶ ነው የሚጥላት። ግን እንዴት አድርገን ነው ቁጥሩን የምናገኘው? አታስቢ ማሚዬ፣ ከስልኳ ላይ የልጁን ስልክ ማግኘት በጣም ቀላል ነው። ዳዊት በገዛ እጁ ፍቅሩን ሲያፈራርስ ልናይ ነው። ጎበዝ የኔ ልጅ፣ እኔም ባንቺ ስለተማመንኩ ነው አንቺን የጠራሁሽ። በዚህ አይነት መንገድ እንደምትረጀኝ ያውቃለሁ። ሄይ ማን? አረ ተረጋጊ እቴ። ማን? ምን ነው? ቁጭ በይ ተረጋጊ። ማን? ይሄን እንደሚጠይቅ እኮ ነው። ተረጋጊ አና። እኔ በረከት እባላለሁ። የዳዊት የቅርብ ጓደኛው ነኝ። እንዳጋጣሚ ዳዊት ሰነድ ረስቶ እሱን ላመጣለት ነው የመጣሁት። አሃ የዳዊት ጓደኛ ነኝ። ኦኬ፣ ዳዊት ስላንተ ብዙ ሲያወራ ሰምቻለሁ። አዎ እሱ እንደነገረች ተስፋ አደርጋለሁ። እውነት ለመናገር አመጣጤ ዶክመንቱን ብቻ ለመውሰድ አይደለም። ዋንኛው አለማዬ የጓደኛዬን ቆንጆዋንና ውዋን አዲሷን እህት ለመተዋወቅ ነው። ዳዊት ትላንትና ስላንቺ ሲነግረኝ መጥቼ እስካይሽ በጣም ነበር የጓጓሁት። ኦኬ፣ ታዲያ ምን አለ? ያው እንደምታውቀው እኔና ዳዊት በቅርብ ነው የተዋወቅነው። ያው ብዙ ጊዜ አብራችሁ ስለምታሳልፉ ከኔ በላይ በደንብ ታውቀዋለህ ማለት ነው። ዳዊትንማ ጠንቅቄ ያውቀዋለሁ። እንደውም ከራሴ በላይ ልልሽ እችላለሁ። አንቺ ግን የተለየ ሴት ነሽ። ማለቴ ከዚህ ሁላ ርቀሽና ተደብቀሽ ነው ያደግሽው። መቼም አዲስ አካባቢን ባንዴ መልመድ ይከብዳል ብዬ አስባለሁ። አይ ያው እንደ ቤቴ ስለማየው በቶሎ ነው የተላመድኩት።
እንዳታስቢ። ከዚህ በኋላም ደግሞ በደንብ ነው ማላመድሽ። ሄሎ ጌታዬ፣ እንዴት ዋልክ? እግዚአብሔር ይመስገን። ወሎ ስላንተሽ ነው። ቆይና ወደ ዋናው ጉዳይ ነው። ከአንቺ ጋር ለመጫወት ጊዜ የለኝም። የሰጠሁሽ ቀነ ገደብ እኮ አለቀ። ያ ሁሉ የተበደርሽው ገንዘብ ወለዱና ቀሪ ሂሳቡ በአጠቃላይ ዛሬውን እንዲገባ ፈልጋለሁ። እባክዎ ጌታዬ ትንሽ ጊዜ ይስጡኝ። አሁን እኔ ባሰብኩት መንገድ ሁሉ ነገር እየሄደልኝ ነው። እባክዎትን ትንሽ ጊዜ ይስጡኝ። የባለቤቴን ንብረት ሙሉ ለሙሉ ለመቆጣጠር ጫፍ ላይ ነኝ ያለሁኝ። ያቺ የባለቤቴ ዲቃላ አለች ያልከውትም አሁን የኔ ባሪያ ሆናለች። ያው እንደነገርኩት ዳዊትንም ከማስተዳደሩ እያራኩት ነው ያለው። እባክዎት የጠየቁኝን ገንዘብ በሙሉ ከፍሎታለሁ። የሴት ብትሽንና የቤተሰብ ድራማሽን ለሌላ ሰው አድርጓል። እኔ ያቀባል የሚፈልገው ገንዘብ ብቻ። 2 ቀን ውስጥ የተባለውን ገንዘብ ካልመጣ የምትመኪበት እና የምትሳሲለትን ልጅሽን ዳዊትን በህይወት አታገኙ። ያን ትልቅ ቤታችሁን እኔው ራሴ ነኝ መጥቼ የምረከብ። ማስጠንቀቂያዬን ችላ ብትይ መጨረሻሽን ታውቂዋለሽ። ወይኔ በቃ አለቀልኝ። ወይኔ ይገድለኛል፣ ልጄንም ይገድለዋል። ወይኔ ጌታዬ ምን ባረግ ይሻለኝ? ይሁን እቅዳችን ምንም ሰርቷል። ዳዊት ዶክመንት ለማምጣት በሚል ሰበብ በቤት ሄጄ ነበር። አናንም አግኝቻት ነበር። ከእሷ ጋር ቁጭ ብለን አውርተናል። ኧረ እባክህ ምን አገኘ? ምን አለች? እውነቱን ልንገርህ ዳዊት፣ እህትህ በጣም ቆንጆና ማራኪ ናት። አነጋገሯ፣ ፈገግታዋ፣ በተለይ ባህሪዋ በጣም አሪፍ ናት። ከስንኩት በላይ ቀለል ብላ የተቀበለች ምንም አይነት ተንኮልም ክፋትም ፊቷ ላይ ነበር። ናቂ እኔ አንተን እሷ ጋር የላኩ ሚስጥሯን እንድታጋልጥ እንድትሰልላት ሴራዋን እንድትገልጽ ነው ወይስ በፍቅሯ ተማርከ እንድትመጣ ነው? ጭራሽ አድናቂዋ ሆነ ከች ትልኛለህ። ተረጋጋ ዳዊት፣ ለምን ትጮኻለህ? እኔ እኮ ያየሁትን ነገር ነው እንጂ የነገርኩህ ተማረኩ አላልኩም። ያየኸው የውሸት ገጽታ። እናቴም በዚህ የውሸት ማንነቷ ተጠምዳ የአባቴን ድርጅት ልትቆጣጠር እያኮለኮለች አለችው። አንተ የምተማመንብህ ጓደኛዬ ነህ ብዬ ስልክ ጭራሽ በወጥመዷ ወድቃ ትመጣለህ እንዴ? አብደሃል እንዴ ዳዊት? እኔ በእሷ ፈገግታ የምማረክ ሞኝ ይመስልሃል? እሷ የደበቀችውን ሚስጥር ለማውጣት መጀመሪያ ሞኝ መሆንና አመኔታዋን ማግኘት አለብኝ። ልጅቷ እጅግ በጣም ብልጥ ናት። እኔ ደግሞ የዋህና ሞኝ መስዬ መቅረብ አለብኝ። እቺ ቆንጆ ናት፣ ባህሪዋ ያምራል የምልህ ሁሉ ነገር እሷ ፊት ሳገኛት የሚጫወተው ቁማር። አታስብ ዳዊት፣ ስራዬን ጠንቅቄ የማውቅ ሰው ነኝ። እሷን ብትሆን እኔ የምታስበኝ እንዲህ ዋ ጓደኛዋ። በቅርቡ እዛ ቆንጆ ፊቷ ጀርባ ያለው ማንነት ቆፍሮ ያወጣዋል። ስትነግርከኝ እኮ እንዴት ነሽ? የፍርፍሩ ሽታ ገና ከውጭ ነው የሚጠራው፣ ግን ከፍርፍሩ በፊት አንቺ ነሽ የላብሽኝ። ሳስብሽ ነው ያልኩት። በጣም ናፍቀሽኛል። ራሱ በጣም ናፍቀኛል። በላውን ልብስን ቀይርና ላዘጋጅ። ምንድን ነው ዳዊት? ምን አየህ? ምንድን ነው? ምንድን ነው ይሄ? ማን ነው? ማን እንደላከው አላውቅም። እኔ ጌታ ምንም የማውቀው ነገር የለም። አታውቂ? የኔ ማር ብሎ እያላከልሽ አታውቂ? የምታውቂው ነገር የለም? እኔ አንቺን አቅፌ ቆሜ አንቺ ከሌላ ወንድ ጋር ምን እየሰራሽ ነው? ቆይ አንቺ ከስንት ወንድ ጋር ነው የምትጫወቹው? ንገሪኝ፣ ከስንት ወንድ ጋር ነው የምትጫወቹው? እኔ ዋ እያልሽኝ ነው። ልቀቂኝ እባክህ፣ ስማኝ። እኔ ምንም የማውቀው ነገር የለም። እባክህ ሰላም፣ ከዚህ በኋላ ድምፅሽን ልሰማ አልፈልግም። አይኔቱን ማየት አልፈልግም። ሰማሽ አይደል?
ገና ምን አይተሽ? ይሄ ጅማሬው ነው። ዳዊት ላንቺ ያለው ፍቅር ምን ያህል ደካማ እንደሆነና በትንሽ ጥርጣሬ እንዴት አፈር ድሜ እንደሚያደርገው አየሽ አይደል? በዚህ ቤት ውስጥ እኔና እናቴ ልንቆጣጠረው ባልሰብነው ንብረት ላይ አንቺ በድህነት ፍቅርሽ ልታሸንፊኝ አትችይ። ወይኔ ዳዊት ተጫወተችብኝ። ካንተ ውጪ ሌላ ወንድ አላቅም እያለች ጭራሽ ቴክስት ከሌላ ወንድ ጋር ትጻጻፋለች። የኔ ማር እኮ ነው ያላት። ጅል ነው ያደረገች። እናቴ ልክ ነበረች። ሁላችሁ አንድ አይነት ናችሁ። የዋ መስላ ተጫወተችብኝ። እኔማ ሞኝ ነኝ። ወይኔ ዳዊት መግባት ይችላል? ትንሽ ስሜት ጥሩ አይመስለኝም። እኔ መጣሁት ጠዋት ቢሮ ለፈጠርኩት ረብሻና ትንሽ ስላናደርኩ ይቅርታ ልጠይቅህ ብዬ ነው። ትንሽ ስሜታዊ ነበርኩኝ። አንቺ ደግሞ ምን ፈልገሽ ነው? ምን አዲስ ድራማ ይዘሽ መጣሽ? ዳዊት እንዴ ምንድን ነው የምትለው? እኔ እኮ በቅንነትና በወንድምነት ይቅርታ እንድታደርግልኝ ነው የመጣሁት። ይቅርታ? የምን ይቅርታ ነው የምታወሪው? አንቺ ሞሽ እናቴ ሁላችሁም እባቦች ናችሁ። ሌላዋን ብትሆን ሴረኞች የኔን ህይወት ለማመሰቃቀል ነው እዚህ ቁጭ ያላችሁት። ዳዊት እባክህ ተረጋጋ። እኔ ምንም ያደረኩት ነገር የለም። ውጭልኝ። አሁኑኑ ክፍሌን ለቀሽ ውጭልኝ። የማናችሁንም የውሸት ፊትና ይሄንን ማጭበርበሪያ ሀሳባችሁን መስማት አልፈልግም። ውጭ እኮ ነው የምልሽ። ውጭልኝ። እነዚህ የመጡ ሰላሜን ይነሱኛል። ተቃጠልኩ። ገፍትራ አስወጣኸኝ አይደል ዳዊት? እባብ ብለን የሰደብከኝ ልክ ነህ። ሁላችንም እባቦች ነን። ግን የኔ መርዝ ገና አጥንት ድረስ አልነደፈም። አባቴ የነፈከኝን የዚህ ቤት ሀብትና ንብረት መውሰዴ ብቻ አሁን አይበቃኝም። ያንተን ህይወት ሙሉ ለሙሉ ማጥፋት አለብኝ። አንተን አፈር ድሜ አብልቼ ያን የቆምክበትን ትቢት ሰብሬ ልክ እንደተገፈተርኩት ባዶ እጅህን መንገድ ላይ ነው የምጥልህ። ሰራተኛን አሳጣው። ቀጥሎ ደግሞ ስራህን፣ አይምሮህን፣ ሁሉ ነገርህን ነው የምነጥቀው። ጠብቀኝ ዳዊት። አሁን ጨዋታውን ወደ ሌላ ደረጃ ተሸጋግሯል። እትዬ ዋለም እንዳልጠላችኝ ጠንቅቄ ያውቃለሁ። ግን እንዲህ አይነት የውሸት መልዕክት ልካ ፍቅሬን ለማፍረስ ትደርሳለች ብዬ አላሰብኩም ነበር። ወይስ ያቺ አዲሷ እህቱ ሀና ናት? አምላኬ ማንኛቸው እንደሆኑ እንኳን መለየት አቃተኝ። ዳዊት እንዴት እንደዚህ ጨከንክብኝ? አንተም እንደነሱ ጠላት ይሆንክብኝ። ትንሽ እንኳን ልታምነኝ እድል ሰጥተህ እውነቱን ልትሰማኝ አልቻልክም። እኔ እኮ ከአንተ ውጭ ማንም የለኝም። ብቸኛ እንደሆንኩ ታውቅ ነበር። የኔን ንጹህ ልብ ትተህ እንዴት በውሸት ጽሑፍ አምነህ ያን ሁሉ ጣፋጭ ፍቅራችንን በአንድ ያፈራረስከው? ማሚ ምን ሆነሻል? ፊትሽ እኮ ልክ አይደለም። የተፈጠረ ነገር አለ? ኧረ ምንም አይደለም ልጄ፣ ምንም አይደለም። ምንም ችግር የለም። ማሚ ደግሞ እንዴት ምንም አልሆንኩም ትያለሽ? ቅድም ያቺን ተንከሲስ ለማባረር እቅድ ስናወጣ እንደዚህ አልነበርሽም። የሆንሽው ነገርማ አለ። ቶፋና ምንም ችግር የለም አልኩሽ እኮ። እኔ አሁን ትንሽ ራሴን እያመመኝ ስለሆነ ገብቼ ማረፍ እፈልጋለሁ። አንቺ እንደነገርኩሽ እቅዳችን ላይ ትኩረት አድርጊ።
ማሚቴ እንዴት ነሽልኝ? እኔ በጣም ደህና ነኝ። ድምጼ ኧረ ምንም አልሆንኩም። ማታ ትንሽ ሳጠና ስላደርኩኝ ነው። ደግሞ ጉንፋን ቢጤም ይዞኛል። እናንተ እንዴት ናችሁ? እማማስ እንዴት ናት? ባለፈው የላኩላችሁ ገንዘብ ደረሳችሁ አይደል? አዎ እኔም እኮ በጣም ናፍቃችሁኛል። አታስቢ ማሚቴ፣ እኔ እዚህ አዲስ አበባ በጣም ደህና ነኝ። ስራዬም ጥሩ ነው። ትምህርቴንም እኮ አቋርጬ አላውቅም። እትዬው ባለምም ሰዎቹን በጣም ጥሩ ናቸው። እንደ ቤተሰብ ነው የሚያዩ። በቃ አትጨናነቂ። ትምህርትሽን በደንብ ተማሪ። ለማማ መድኃኒት ግዢላት። እኔ ገንዘብ ስቀበል እልክላችኋለሁ። እሺ ጌታዬ ሆይ አሁን ወዴት ልሂድ? ለነሱም ተመልሼ ሸክም ነው የምሆንባቸው። እዚህ መኖር ሲኦል ሆነብኝ። ለቤተሰቤ ስል ሁሉንም ነገር መቻል አለብኝ። አዎ ምንም ምርጫ የለኝም። ሄሎ ኤርሚያስ። አዎ በረከት። አንድ በአስቸኳይ እንድታጣራልኝ የምፈልገው ሰው አለች። አዎ ስሟ እናት ትባላለች። የማቼ አቶ ግርማ ልጅ ነኝ ብላ ነው ድንገት ዛሬ ብቅ ያለችው። አዎ በአስቸኳይ ሁሉም ነገር ማለት እንድታጣራልኝ ይፈልጋል። እሺ ሄሎ እንዴት ዋሉ ጋሽ አበበ? በረከት ነኝ የሌት ጓደኛ። ይቅርታ በስራ ሰዓት ደወልኩ። በጣም ይቅርታ። አንድ ጥያቄ ነበረኝ። አቶ ግርማ ከሞታቸው በፊት የሚያዘወትሩበት ወይም ደግሞ በዙሪያቸው ካሉት መሀል የሚንቀሳቀሱበት ቦታ ላይ ቤተሰብ ነበራቸው? ከዚህ በፊት ልጅስ ነበራቸው? ሀና ትባላለች። አይ የሚያውቁ ከሆነ ብዬ ነው። እሺ አመሰግናለሁ። ሰላም ተነሽ። ማይ በሳሎን እየፈለገችሽ ነው። አፍጥኝ። እሺ ሀና ምን እንደፈለገች ምንም አላለችሽም? እኔ ምን አውቃለሁ? እኔን አታማክረኝ። የቤት ሰራተኛዋ እኮ አንቺ ነሽ። ይልቅ በጣም ተናዳለች። ያጠፋሽ ጥፋት ሳይኖር አይቀርም። የባሰ ሳትናደድ ቶሎ ብትሄጂላት ጥሩ ነው። እሺ አሁን ዳዊትን ብቻ ሳይሆን አንተንም የዚህ ድራማ ዋና ካራክተር ማድረግ አለብኝ ዮናታን።